ሰላም እንደምናላችሁ ምናልሽ አዲስ ተጀምሯል ሪማሌክስ ነኝ። በዛሬው የምናልሽ አዲስ ፕሮግራሜ ይዤላችሁ የቀረብኩት እንደሚታወቀው እንግዲህ የኢትዮጵያ የአባቶች ቀን ቀደም ብሎ ከኢንተርናሽናል የአባቶች ቀን በፊት ነው የሚከበረው። በኢትዮጵያ አባቶች ቀን በጎ አድራጎት ድርጅት ደግሞ ከዚህ በፊት የተለያዩ ፕሮግራሞች ወደ እናንተ አድርሰናል። የተለያዩ ሰዎችን የአባቶችን ቀን አስመልክቶ እና ክብር በሚል እንግዲህ የአባቶች ቀን ፕሮግራም ይካሄዳል ማለት ነው። ዛሬም ደግሞ የሚገኘው በጎቴ ኢንስቲትዩት ሳይሆን እዚህም የተገኘሁበት ምክንያት ሰዓሊ ኃይሉ ክፍሌን የኢትዮጵያን አባቶች ቀን አስመልክቶ እንኳን አደረሰህ ልንለው እሱን ልናከብር ነው። ሰዓሊ ኃይሉ ክፍሌ እንግዲህ በተለያዩ ድንቅ ስዕሎች ውስጥ ከዛሬ ወደኛ ሲያቀርባቸው በነበሩ ስራዎቹ እናውቀዋለን። ዛሬ ደግሞ እንግዲህ የአባቶች ቀን ለማክበር ብቻ ሳይሆን እሱንም በቤተሰቦቹ፣ በልጆቹ፣ በተማሪዎቹ እንኳን ደስ ያለህ በሚል ሰርፕራይዝ ለማድረግ እዚህ ተገኝተናል ማለት ነው። ወደ ውስጥ ገብተን ደግሞ ፕሮግራሙ ምን መሰለኝ የሚለው አስቃኛችኋለሁ። መልካም ቆይታ። አባት መቼ ረሳል ቤቱ ምሰሶ ድካሙ ታግሶ የላቡና ሁርሶ ያስደስት የለም ወይ መውደዱ ለግሶ አባቴ ልቤስ አባብዬ ዋሴ ጠበቃይ ዜማን ጉርጉሮዬ ቅርሴ ሙዚቃይ ሕይወቴ ቀንሴሬ መሐንዲስ ቀያሼ እንደናታ ኃይልሻ ዛሬ እንደምታስበው እንግዲህ ለኢንተርቪው አይደለም የተፈለከው። ለኢንተርቪው አይደለም የተፈለከው። ባለቤትም፣ ልጆችም፣ ተማሪዎችም፣ የስራ ባልደረቦችም የመጡት በኢዮብ አርጋው ዋና አጋፋሪነት የሚከበረው የኢትዮጵያ አባቶች ቀን የዘንድሮ ተመስጋኝ አንተ ነህ። በጣም ደስ ብሎናል ስለተገናኘን። ጋሻ መከታይ ስበቃ ቀኝ እጄ ነበር አለኝታዬ እኔስ አባብዬ ጌጤ መድመቂያዬ ጥላ ከለላይ ማረፊያ ዋርካዬ። ይሄ እቤት የሚሰቀል ነው። ሚያብ ነሰራቱ የኢትዮጵያ አባቶች ቀን የበጎ አድራጎት ድርጅት ክብር ለአባትነት ይላል። የምስጋና የምስክር ወረቀት ሰዓሊና መምህር ኃይሉ ክፍሌ። የኢትዮጵያ አባቶች ቀን በጎ አድራጎት ድርጅት ከእህት ድርጅቱ ዱም ሚዲያ ፕሮሞሽንና ኢቨንት ጋር ኦርጋናይዘር ጋር በመሆን ለ18ኛ ጊዜ ባዘጋጀው የኢትዮጵያ የአባቶች ቀን ክብር ለአባትነት መርሃ ግብር የ2018 ዓ.ም መልካም ኢትዮጵያዊ አባት በመባል ተመርጠዋል። በመልካም ኢትዮጵያ አባትነቶ ለከፈሉት ላደረጉት የላቀ ድንቅ ተግባር እናመሰግኖታለን። ለዚህም መልካም ተግባሮ ይህን የምስክር ወረቀት ከታላቅ አክብሮት ጋር አበርክተናል ይላል። እንኳን አደረሰ። አብሮ ደረሰ። በእውነት በጣም ደስ ብሎኛል። ረጅም እድሜ እንዲሰጥህ እንመኛለን። እንግዲህ ኃይሉ መልካም ጓደኛችን ነው፣ የስራ ባልደረባችን ነው፣ የሙያ አጋራችን ነው እና በጣም መልካም ሰው ነው። ከሱ ብዙ ነገር ነው የምንማረው። አርቆ የሚያስብ አባት ነው። ለትውልድ ወደፊት በጣም ትልቅ ጥረት እያደረገ ያለ ነው። በተማሪዎቹ ዘንድም በጣም የሚወደድ የግቢው አንጋፋ የስነ ጥበብ አስተማሪ፣ ከዛም ባለፈ ደግሞ ለጓደኞቹ በጣም ተወዳጅ ጓደኛ፣ ብዙ ልምዶቹ በጣም ብዙ ሰዎችን የሚያስተምሩ ትልቅ ሰው ነው። ለኔ በተለይ በጣም ትልቅ ሰው ነው፣ ከምንም በላይ ልገልጸው አልችልምና እንኳን ለዚህ ቀን አደረሰ። እንኳን ፍሬዎችህን ለማየት አበቃህ፣ አባት ለመሆን አበቃህና እንኳን ለዚህ አደረሰ። አባቴ በጣም እወድሃለሁ፣ ኑርልኝ። ያንተን ስራና ጥንካሬ ትጋት እከተላለሁ። አባቴ በጣም እወድሃለሁ፣ አድጌ አኮራሃለሁ። እንኳን አባቶች እንኳን አብሮ ደረሰ። ኃይልሽ እንኳን ለዚህ አበቃ። ይገባሃል። ትልቅ ሀሳብ ይዘህ ትልቅ ራዕይ ይዘህ እንደምትጓዝ ጥቂቶች እናውቃለን። ይሄን ነገር
ከግብ እንዲደርስ በእውነት በሚስጥርም በግልጽም እንመኛለንና እንደምትደርስ እርግጠኞች ነን። በኢትዮጵያ ስነ ጥበብ ታሪክ ውስጥ የዱላ ቅብብሎሽ የሚባል ነገር አለ። ቀጥታ ዱላውን ተቀብሎ እያቀበለ ያለ ሰው ነው። እቺን ቃል ለመናገር ነው ሮጬ የመጣሁትና እግዚአብሔር አምላክ ይጠብቅህ። የወለድካቸው ልጆች አሉ አውቃለሁ በርካቶች። ከዛ ውስጥ ደግሞ ተጨምቆ በጣም ምርጦች እንደሚወጡ በጣም እርግጠኛ ነኝ እና ከሚያቀብሉት ዱላዎች ውስጥ ደግሞ ሁላችንም ተቀባይ አድርገን እንኳን ለዚህ ያደረሰ ወንድም አለም ጀምሪያ። እናንተማ ከስኬትም በላይ ተሳክቶላችኋል። ይሄ እንደዚህ አይነት ጉዳይ ከሚያደርገው ወይም ከሚሆንለት በላይ የሚያስበው ሰው በእግዚአብሔር ዘንድ የተከበረ ነው። ማሰብ ነው ከምንም በላይ የሚበልጠው። እኔ ዛሬ ለቃለ መጠይቅ እንደተለመደው ለማድረግ እንጂ በዚህ መንገድ እሆናለሁ ብዬ አላሰብኩም እውነት ለመናገር እና በደንብ ተሳክቶላችኋል። ይህን ስላደረጋችሁም እግዚአብሔር ያክብርልኝ። ይህ አውደ ርዕይ መታሰቢያ ዕለቱ ለአባቴ ነው። እናንተ እኔ ትከሻ ላይ ያስቀመጣችሁ መስሏችኋል፣ ግን የአባቴም ትከሻ ላይ ነው ያስቀመጣችሁ። ከዛም ባሻገር እኔ በዚህ መንገድ መሆኔ ከጎኔም ላሉት ልጆች በዚህ በኩልም ላሉት ተማሪዎቼ ትልቅ ምሳሌ ነው ያደረጋችሁት ብዬ አስባለሁና እጅግ በጣም ትላልቅ ሰዎች እጅግ በጣም የምናከብራቸው በብዙ ምሳሌ ሊሆኑ የሚችሉትን ሰዎች በሸለማችሁበት ሞገስና ክብር እኔ ጫንቃ ላይ ይሄ ነገር መደረጉ ትልቅ ትርጉም አለው በህይወቴ ውስጥና እግዚአብሔር ያክብርልኝ። በእውነት እጅግ አድርጌ አመሰግናችኋለሁ። በዚህ መንገድ አባትነቴም እንዲነሳ እንዲጠራ ደግሞ የግድ በትዳር ውስጥ ያለው ህይወት በጣም አስፈላጊና ወሳኝ ነው እና ለዛም ደግሞ እንደ ጓደኛ እንደ ባለቤት ሁሉም ነገር የሆነችው ትዕግስት መኮንን በጣም አድርጌ አመሰግናታለሁ። ይሄን ነገር ለመስራት ይሄን ነገር እዚህ ለማድረስ ደግሞ ከልጆቼ ጊዜ ወስጃለሁ። ያ ጊዜ ግን ፍሬው ዛሬ ምን እንደሆነ ስላዩ ልጆቼ በጣም አመሰግናቸዋለሁ። በቅድሚያ እንኳን ለአባቶች ቀን አደረሰ። እንኳን ደስ ያለ። አሜን። እንኳን አብሮ አደረሰን። እንኳን አብሮ ደስ አለን። አልጠበቅም ነበር አይደል? ምን ተሰማ? በፍጹም አልጠበቅኩም። በእውነት እንደምንገናኝ ሲነግሩኝ እኔ እንደተለመደው ወይ ልናወራ ወይ ደግሞ ስለ ስራችን አሊያም ደግሞ እናንተ ደግሞ ስትመጡ ያው የተለመደውን አይነት ቀረጻ ላደርግ ብዬ እንጂ በዚህ መንገድ ትላልቅ ሰዎች ያገኙትን ክብር አገኛለሁ ብዬ አላሰብኩም ነበር በእውነት እና ይሄ ደግሞ ቅድም እንዳየሽውም ትንሽ ስሜታዊ አድርጎኝ ነበር፣ መናገርም አቅቶኝ ነበር እና ትልቅም ደግሞ ኃላፊነት የማሸከም አይነት ስለሆነ ከምንም በላይ በጣም ደስ ብሎኛል። ነገር ግን አልጠበቅኩም እንዳልሽ። እውነት ነው። እስኪ አሁን ደግሞ ስለ ስራዎች እናወራና እንደው ምን ያክል ጊዜ ሆነሽ በስዕል ላይ? በስዕል እንግዲህ ወደኋላ ከሄድን ያው ከልጅነቴ ነው። ልክ እንደ ማንኛውም ልጅ እንደምታውቂው ልጅ እያለን ኳስ እንጫወታለን፣ ስዕል እንስላለን። የሆነ የህይወታችንን ጥሪ ባናቆም ያስደሰተንን ነገር በሙሉ እንሞክራለን። እኔም ደግሞ እንደዛው ነበር። ኳስ እንጫወታለሁ፣ ስዕል እንስላለሁ። በተለይ ደግሞ የኔ ወንድሜ የመጀመሪያ ቤተሰባችን ልጅ ተገኑ እሱ የተለያዩ በእስክሪብቶ የተለያዩ ስዕሎችን ምናምን ይሰራ ነበር። እንደገና ደግሞ አባቴ ደግሞ የህንፃ ባለሙያ ነው፣ ግንበኛ ነው፣ አናጢ ነው። ከእጅ ስራ ጋር የተያያዘ በጣም ጎበዝ ነው። እኔ ደግሞ ከሱ አልጠፋም ነበር። ይሄኛውም ያው ሀሳብ ይኖርበት እንጂ የእጅ ሙያ አይደለም፣ ከእጅ ስራ ጋር ይገናኝ የለም። ከዛ ጋር ተያይዞ በልጅነት የጀመርኩ እንግዲህ አሁን በማስተማር ላይ እንኳን ራሱ 19 ዓመት ሆነኝ። የመጀመሪያ ዲግሪን ከጨረስኩኝ 20 ዓመት ሆነ። ሁለተኛ ዲግሪንም በ2011 በኛ ዓመተ ምህረት ከአዲስ አበባ ዩኒቨርሲቲ አግኝቻለሁ። አሁን እንግዲህ ተማሪዎችንም ቅድም ያየናቸው ነበርና የሰጡ ስጦታን በጣም ያምራል። በጣም እስኪ ደግሞ ለእነሱስ ማውረስ የምትፈልገው ነገር ምንድን ነው? እንግዲህ በነገሮች ላይ እኔ አሁን ይሄ አባትነት ሽልማት በሁለት ዘርፍ ነው የማየው። አንድም ቤተሰቤ ውስጥ ባለው ምሳሌነት አየዋለሁኝ በስጋ ልጆቼ፣ ሁለቱም ደግሞ ቤተሰቤ ከመስረቴ በፊት የጀመርኩት የማስተማር ህይወት አለ የዛሬ 19 ዓመት። ስለዚህ ማስተማር ደግሞ አባትነት እንደማለት ነው።
ቤተሰብ ልጁን ለአንቺ አምኖ ሲልክልሽ ከቤተሰብ ቀጥሎ ሌላ ሁለተኛ አባት እንደማለት ወይም ደግሞ የጥበብ አባት እንደማለት ነው እና የኛ ሙያ ደግሞ ከተለመደው የሙያ ትምህርት ባሻገር ሴንሲቲቭ የሆነ የሙያ ዘርፍ ስለሆነ ሰውነትን ማዕከል ያደረገ የሙያ ዘርፍ ስለሆነ ሀሳብ ላይ ኢማጂኔሽን ላይ የሚያተኩር ስለሆነ እነሱን ትሪት የምታረጊበት ወደሚፈልጉት አቅጣጫ እንዲገቡ የምታረጊበት መንገድ የተለየ መሆን አለበት እና ከዛ አንጻር ዛሬም እንዳይሻቸው እንደ ቤተሰብ ነው መማር ማስተማር ሂደት ስናደርግ አንድ ኮርስ ለምሳሌ ከጨረስን በኋላ እኔ ቤት ይመጣሉ። እኔ የምስልበት ስቱዲዮ ሁሉም ተማሪዎች እና ያስተማርኳቸውን ትምህርት ወይም ደግሞ እንዲሰሩ የነገርኳቸውን በቃል የነገርኳቸውን ነገር እኔ በተግባር ስቱዲዮ ውስጥ እንዴት እንደሰራሁት ያያሉ። ለምሳሌ እዚህኛው ኤግዚቢሽን ላይ ብዙ ተማሪዎች አብረን እንሰራ ነበር ስቱዲዮ ውስጥ። ወደዚህ ከመምጣቱ በፊት እንደምታያቸው ስራዎቹ ከተለመደው የአሰራር ዘዴ ትንሽ በጣም ያሉ ስለሆኑ እገዛ በጣም ያስፈልጉኝ ነበር። ስለዚህ እንደውም ባለቤቴን ነግራት ነበር ይኸውልሽ አስተማሪ መሆን ትልቁ ሀብት ወዳጅ ማፍራት ነው፣ ተማሪ ማፍራት ነው እና እነሱ በምንም የማይገመቱ እሴቶች ናቸው። በማንኛውም ሰዓት ስጠራቸው አብረው ለመስራት ፈቃደኛ ይሆናሉ እና የዚህ ኤግዚቢሽንም ስኬት የእነሱን ጭምር ስኬት ነው። ከዛ እነሱ ባሉበት ደግሞ የቤተሰቤን መስመር ተከትሎ ስለ አባትነት እንደዚህ አይነት ክብር ሲሰጠኝ በእውነት ለእኔ ትልቅ ትርጉም አለው። እውነት ነው። ይሄኛው ኤግዚቢሽን ደግሞ ደስ የሚሉ ፕሮግራሙም እዚህ አውደ ርዕይ ላይ ስለተደረገ ነው እና ይሄንም ደግሞ በደንብ ለየት ያደርገዋል። እስኪ ስለ እነዚህ ስራዎች ደግሞ እናውራ። ይሄኛውን አውደ ርዕይ ምን ያህል ጊዜ ፈጀብህ ለማዘጋጀት? ስራዎቹም ሳያቸው በጣም ለየት ያሉ ናቸው እና እስኪ እንደው በምን ኢንስፓየር ሆነ የሰራሃቸው ስራዎች ናቸው? ሙሉ ለሙሉ እዚህ ያሉ ስራዎች በዋናነት በቅርብ ጊዜ የተሰሩ እንዳሉ ሆነው ግን የዛሬ 3 ዓመት ግንቦት ወር አካባቢ ፈንድቃ ባህል ማዕከል የግል አውደ ርዕይ አቅርቤ ነበር። ከዛ በኋላ ጀምሮ የተሰሩ ናቸው። ስለዚህ 3 ዓመት አንድ ላይ ፈጅተዋል ማለት ነው እና የአሰራር ዘዴያቸውም እንደምታዩ የተለያዩ ናቸው። በዋናነት ማህተምን ወይም የጋራ ትዝታን ማዕከል ያደርጉ እንጂ ማህተሞቹ ግን አሁን እዚህ ጋር የምናየው ስራ ላይ ተለጥፈው ነው የመጡት። ሌሎቹ ላይ ደግሞ በእንጨት ላይ ሆነው መጥተዋል። አንዳንዶቹ ደግሞ ሲሚንቶ ውስጥ ገብተዋል። አንዳንዶቹ ማህተሞች ደግሞ በሽቦ ተንጠልጥለው ነጠላ ተለብሶባቸዋል። አራተኛው ክፍል ያለው ደግሞ ከማንም ድጋፍ ነፃ ሆነው በጣም በትልቁ ሳይዝ ለህዝብ እንዲታዩ ሆነው ደግሞ ጎልተው ተሰርተዋል እና አንድ ላይ 3 ዓመት ነው የፈጀው። በዋናነት ግን እነዚህ 3 ዓመት የሄዱት ሂደቶች የዛሬን ዋዜማችንን እንድንመረምር፣ እንድንፈትሽ፣ እንድንጠይቅ ዋዜማ ማለት ከተለመደው ትርጉሙ ባሻገር ክሪቲካሊ እንድናየው ወደ ነገ ሊያሻግረን የሚችል ዛሬ ማለት ነው ዋዜማ ወይም ደግሞ ነገ ይመጣል ብለን የምናስበውን ቀን የምንሰራበት ዛሬ ማለት ነው ሂር ኤንድ ናው እና ይሄንን ቀን እንዴት ነው እያሳለፍን ያለው? እንዴት ነው እየሄድን ያለ ነው? በተለይ ደግሞ ከከተማ ዝመና ጋር ተያይዞ የጋራ ትዝታና የከተማ ዝመና እንዴት ነው አኮሚኒቲ ሊደረጉ የሚችሉት? እንዴት ነው አብረው ሊሄዱ የሚችሉት? እንደምናውቀው ከተማ ማለት ቤት፣ ፎቅ፣ ሰው የሚኖርበት ብቻ ማለት አይደለም። አብሮ የአንድን ሀገር ታሪክ፣ የአንድን ሀገር ባህል፣ የአንድን ሀገር የወደፊት ራዕዩንም ጭምር የምናስቀምጥበት ትልቅ ሰሌዳ ማለት ነው እና በዛ ውስጥ የዘመነ ከተማ የሚኖረው ማህበረሰብ ያንን ከተማ የኔነት ስሜት ተሰምቶት እንዲኖር ቢሎንጊንግነስ እንዲኖር የጋራ ትዝታዎቹን ማየት ይፈልጋል፣ መመልከት ይፈልጋል። እኔ እንደ ቪዥዋል አርት እንደ ባለሙያነቴ ማለት ነው። ለምሳሌ አንድ የአርኪቴክቸር ባለሙያ ከአርኪቴክት ከሚሰራበት የኪነ ህንፃ ቅርጽ አንጻር ሊመለከተው ሀሳብ ሊሰጥ ይችላል። እኔ ደግሞ እይታዊ ባለሙያ ነው። ስለዚህ የጋራ ትዝታችንን ይሄ የከተማ ዝመና እንዴት ነው ያካተተው፣ እንዴት ነው የረሳው፣ እንዴት ነው ያሰበው የሚሉትን ነገሮች እንድንጠይቅ፣ እንድንፈትሽ እዛ የዛሬ ዋዜማችንስ ወደየት ነው የሚወስደን የሚሉትን ነገሮች ቆም ብለን በእርጋታ እንድናሰላስል እድል የሚሰጥ መልስ የሌለው ኤግዚቢሽን። ነገር ግን ለተመልካች ምን ይሰጣል? ቅድም ያልኩ ጥያቄዎች እንዲያብሰለስል፣ እንዲወያይ፣ እንዲነጋገር የተለያዩ በእውቀት ዘርፍ ላይ ያሉ ባለሙያዎችን መጥተው ዲስኮርስ እንዲኖር ለምሳሌ የፊታችን ግንቦት 19 ትልቅ ውይይት አለ። በዚህ በአውደ ርዕይ ዙሪያ ዲስከሽን አለ። እዛ ላይ የተለያዩ የሙያ ዘርፍ ባለሙያዎች ይመጣሉ። በዚህ በተነሳው ሀሳብ ዙሪያ ምን ይደረጋል ማለት ነው? ፓናል ዲስከሽን ይደረጋል። እሱ እንደገና ሌላ ደግሞ ትርፍ ሌላ ሀሳብ ደግሞ ሊወልድ ይችላል። በጣም ደስ የሚል ሀሳብ ነው። ደስ የሚል ሰኝ የተነሳ በጣም ያምራል። እስኪ ከዚህ በኋላ ደግሞ ምን እንጠብቅ ካንተ? እንግዲህ ከዚህ በኋላ ያለውን ነገር ያው እግዚአብሔር ነው የሚያውቀው። አሁን ዛሬ በጣም ባልጠበቅኩት ሁኔታ ባልገመትኩት መንገድ
በሙያዬ በኩል የሚመጣ ሀሳብ ልውውጥ ነው ብዬ ስጠብቅ ግን በቤቴ ውስጥ ገብታችሁ በህይወቴ ውስጥ በአባትነት ተመስግኛለሁ። ያን ስመሰገን ደግሞ ከጎኔ ልጆቼ፣ ባለቤቴ፣ ዘመዶቼ እንዲሁም ተማሪዎቼ ደግሞ አብረው አሉ። ይሄ ብርታት ነገ ምን ቦታ ላይ ሊያደርሰኝ እንደሚችል ምን ልሰራ እንደሚችል እንግዲህ በጋራ የምናየው ነው የሚሆነው። እዚህ ነገውን እግዚአብሔር ነው የሚያውቀው። ግን ዛሬ ባደረጋችሁት ተግባር በጎ ነገሮችን የማድረግ መንፈስ በውስጤ ግን እንዳለ እርግጠኛ ነኝ። እውነት ነው። ተመልካቾቻችን ደግሞ መጥተው ይሄንን ቆንጆ አውደ ርዕይ መመልከት ይፈልጉ እስከምን ያክል ጊዜ ይቆያል? የትም እንደሆነ አድራሻው የምትነግራቸው? በጣም ግሩ አውደ ርዕዩ እስከ ግንቦት 24 ድረስ ይቆያል። ከሰኞ በስተቀር ቅዳሜና እሑድን ጭምር ክፍት ነው። ቦታው ደግሞ በአዲስ አበባ ዩኒቨርሲቲ ኤፍቢ ካምፓስ ውስጥ ገብረ ክርስቶስ ደስታ ሞደርን አርት ሙዚየም ውስጥ ነው። ስለዚህ ከ2 ተኩል እስከ 11 ሰዓት ተኩል ባለው መጥተው ማየት፣ መዝናናት፣ መጠየቅ ታሪካችንን፣ ዛሬያችንንና ነጋችንን እንዴት እያስኬድነው እንደሆነ ለማብላላትና በተለይ ደግሞ ነጋችንን በዛሬዋ ዜማችን ላይ ሆነን እንድንመለከት እድል የሚሰጥ አውደ ርዕይ ነውና እንዲመጡ ጋብዛለሁ። ተጋብዛችኋል። እንግዲህ እኔም እጅግ አድርጌ አመሰግናለሁ። በድጋሚ እንኳን ለኢትዮጵያ አባቶች ቀን በሰላም አደረሰ። እግዚአብሔር ይስጥልኝ። እንኳን አብሮ አደረሰ። አመሰግናለሁ። See your face in the lines I wear, in the way I stay when life gets unfair. You taught me love with a hammer and nail, with a silent nod and a coffee-stained trail. When I look back through every mile, ተመልካቾቻችን የሰዓሊና መምህር ኃይሉ ክፍሌ አውደ ርዕይ ላይ ነው የምንገኘው። በጣም የሚያማምሩ ድንቅ የሆኑ በማህተም የተሰሩ ስዕሎች ነው እንግዲህ ተመለከታችሁት። በዛሬው ዕለት ደግሞ የኢትዮጵያ አባቶች ቀን አስመልክቶ እንኳን አደረሰህ ብለን ለሱም የተደረገ ሰርፕራይዝ እንደነበረ አስቃኝተናችኋል። የእስካሁን የማለሽ አዲስ ፕሮግራማችን ደግሞ የተካተላችሁት ይመስል ነበረ። እስካሁን ድረስ ቆይታችሁን ከኛ ጋር አድርጋችሁ ተከታተሉት ስለነበረ እጅግ አድርገን እናመሰግናለን። ማለሽ አዲስ በዚህ ተጠናቀቀ። መልካም ሳምንት።